በዛሬው ቪዲዮ የሰዎችን ትችት እንዴት መቋቋም እንችላለን አዶናይ ከተናገረው ፌሚኒዝም ወይም ደግሞ ባልን ማክበር አሽከርነት ወይም ደግሞ ለባል አገልጋይነት አይደለምና ሌሎችን ቪዲዮዎች አዘጋጅተንላችኋል። ላይክ እና ሼር አድርጉ። እስከመጨረሻው ቪዲዮ ተከታተሉ። ኮሜንት አስቀምጡልን። ሰናይ ቆይታ ይሁንላችሁ። ግን ሰው እየተረበ እያለ እንዴት ነው እንደዚህ ስኬታማ ልትሆን የቻልከው? ጸጉሩ ጥቁር ነው ወይስ ቀይ? ምን ነው ማየት አትችልም? ያው ጥቁር ነው። አይ ቀይ ነው። ጥቁር ነው አይታይህም እንዴ? ቀይ ነው። አይንህ አይሰራም ማለት ነው። ያው ጥቁር ነው። እንግዲህ እንደምታየው 1 ሚሊዮን ሰዎች ጸጉርህ ቀይ ነው ቢሉ ምን ትላለህ? ጸጉሬ ጥቁር ነው እላቸዋለሁ። ጸጉርህ ቀይ ነው ብሎ ቢከራከሩስ ምን ትላቸዋለህ? እብዝ ናቸው ብዬ ተዋቸዋለሁ። አየሁ ግን ያንተ ችግር ቀይ ጸጉርና ጥቁር ጸጉር ለይተህ ማወቅ ትችላለህ። ጠዋት ጠዋት እየተነሳ መስታወት ራስን ስለምትመለከተው ጸጉርን ሁሌም እንዳየኸው ነው። ጥቁር ጸጉር እንደሆነ ደግሞ እርግጠኛ ነህ። 1 ሚሊዮን ብቻ አይደለም 1 ቢሊዮን ሰዎች መጥተው ጸጉርህ ቀይ ነው ቢሉ ጠዋት የምትመለከተው እውነታ ያሸንፋል። ልንገርህ፣ ማንነትን በዛው ልክ ማወቅ ይኖርብሃል። ልክ እንደዛ መስታወት ራስን መልሰህ ማየት ይኖርብሃል። ማንንም ብለህ ራስን መጠየቅ ይኖርብሃል። ስለ ራስን ማወቅ ይኖርብሃል። ቀይ ጸጉር ወይም ጥቁር ጸጉር የምታይበት መስታወት ባይኖሩ ኖሮ እነዚህ ሰዎች እውነቴን ነው የምልህ ለማሳመን እድል ይኖራቸው ነበር። አሁን አንተ ችግርህ ስለ ራስህ ስለማታውቅ ሁሉም ሰው እየመጣ ማን እንደሆንክ እየነገረን ያለው። ስለዚህ ጠዋት እየተነሳ ስለ ራስህ ጆርናል ያድርግ ወይም ደግሞ ጻፍ። ማንኝ እኔ ምንድን ነው የምፈልገው? ለምንድን ነው የሆነ ስኬት የሚገባኝ? ለምንድን ነው አይገባኝም ብዬ ማስበው? ለምንድን ነው ከፍታ ላይ የማልሆነው? ለምንድን ነው ራሴን ዝቅ ዝቅ ማድረገው? ለምንድን ነው ቆንጆ አይደለሁኝም ብለህ ራስን ብትጠይቅና መልስ ብታወጣ ስንት ጉድ ታገኛለህ። ያ 5ኛ ክፍል ላይ ያለ የተረቡ ጓደኞች አይምሮ ላይ ይመጡብሃል። ያቺ 10ኛ ክፍል ላይ ሆነ ለፍቅር ጠይቃት ስቃብህ ቆንጆ አይደለህም ብላ እምቢ ያለች ሴት አይምሮ ላይ ትመጣባለች። በእሷ ምክንያት ቆንጆ አይደለሁኝም ብለህ እያሰብክ ሊሆን ይችላል። ወይም ደግሞ ለፍተህ የከፈትከው ቢዝነስ ሳይሳካልህ ቀርቶ ወድቆ ሊሆን ይችላል። ለዚያ ይሆናል ምናልባት አይሳካልኝም ብለህ እያሰብክ ያለው። እነዚህ ነገሮች ግን ካላወቅካቸው ተደብቀው የሚቀሩ ከሆነ ውጭ መስታወት ላይ ቆመ ራስህን ማየት ማችል ከሆነ ጸጉርህ ጥቁር እንደሆነ አይተህ አውቀህ ማረጋገጥ አትችልም። የትኛውም ጠላት መጥቶ አንተን መክሮ ተርቦ የማውደቅ አቅም ይኖረዋል ማለት ነው። እንትን ማለት አዶናይ እንግዲህ ለራሱ ወይም ደግሞ ሰው ከራሱ ጋር ማለት ነው ኢንተርፐርሰናል ኮሚኒኬሽን የሚባለውን ነገር ራስን እንዴት ጉልበት መስጠት ይቻላል፣ ራስን በሰዎች ትችት ወይም ደግሞ በሰዎች ፕሮፓጋንዳ ሰዎች ስለ አንድ ግለሰብ ስላወሩለት በኔጌቲቭ ሳይድ ማለት ነው አይሳካልህም፣ ትወድቃለህ ወይም ወድቀሃል ተብሎ የሚወራለት አንድ ግለሰብ ራሱን እንዴት ሞቲቬት ማድረግ ይችላል ነው። ራስን ከፍ ካላረጋ አንድ ሰው ወይም ደግሞ እኔ ራሴን ችዬ መንቀሳቀስ የምችል ሰው ነኝ፣ ነገሮችን ማሳካት የሚችል ሰው ነኝ ብሎ ራሱን ግምት ውስጥ ካላስገባ በምንም አይነት መልኩ ስኬታማ ሊሆን አይችልም ነው። ሰው ይሄ የስነ ልቦና ጥንካሬ ካለው አንድ ሰው የፈለገ ሰው ትችት ውስጥ ቢከተው የሆነ የመንጋ ትረባ የመንጋ ፖለቲካ የትም ወደ የትም አይወስደውም ነው። ራስን ከፍ ካረገ ስኬቱ ይቀጥላል፣ በራስ የመተማመን አቅሙ ይቀጥላል። ውድቀት የሚባለው ነገር አያስበውም ማለት ነው። ያ እንደውም ሰዎች ስለዛ ግለሰብ የሚያወሩለት ወድቀሃል፣ አይሳካልህም፣ የትም አትደርስም ብለው ሲያወሩለት እንደ ፕሮሞሽን ወስዶ ራሱን ከፍ አድርጎ ካየ ከነዛ ሰዎች በላይ ደግሞ ከፍታ እንደሚጎናጸፍ ወይም ደግሞ ስኬትን እንደሚጎናጸፍ በእንደዚህ አይነት መልኩ በኢንተርፐርሰናል ኮሚኒኬሽን ሞኖሎግ የሰራበት ነው ማለት ነው። እንግዲህ ከሰሞኑ ቴዲ እንዴት ነህ? ሰላም ነው? ስለዚህ በአጠቃላይ መልእክቱ ምንድነው? ራሳችንን በተሻለ ቦታና በተሻለ ስኬት ማማ ላይ ለማስቀመጥ በሰዎች ትችት፣ በሰዎች ፕሮፓጋንዳ መሸነፍ የለብንም ነው። በሐሳብ ከፍታ፣ በስኬት ከፍታ ነገሮችን እየጣርን እየሞከርን ወደፊት መገስገስ አለብን የሚል ሜሴጅ አለው። ለማንኛውም ለኛ ሐሳቡ እጅግ በጣም ወሳኝ የሆነ ሐሳብ ሆኖ አግኝተነዋል። እናንተ እንዴት አገኛችሁት? የአዶናይን ሐሳባችሁን በኮሜንት አሳውቁን ማለት ነው። ወደ ቀጣይ ጉዳይ እንሄዳለን። ልጆች እንደምን አላችሁ? ገዳም የፍቅር ገዳም በፔሳንችን አይከዳም ስሜቴ ፍቅር ይብሳል አንቺ ስናስበሻል ገዳም የፍቅር ገዳም የፍቅር ገዳም ይበቃሻላችሁ። ገዳም የፍቅር ገዳም አዶናይ እንግዲህ አሜሪካን ሀገር
ልብ ህሙማን ህጻናትን ለማሳከም ሄዶ እንግዲህ ከተለያዩ አንጋፋ አርቲስቶች ጋር እየተገናኘ መሆኑ ይታወቃል። አንዱ እንግዲህ በጣም ድምፀ መረዋው የሚባለው ንዋይ ደበበ ጋ ነው እንግዲህ የሱን ዘፈን እያዜመ። በነገራችን ላይ ንዋይ ስታዩት የሆነ ወጣት አይመስልም? ይሲ ረጅም ጊዜ እየሰማ ነው ወይም ደግሞ አንጋፋነቱን ስናስብ እንደዚህ ፊዚካሊ ስናየው ደግሞ እጅግ በጣም ወጣት ሆኖ ነው ያገኘሁት። ጋይስ ሉክ አዶናይ ሽማግሌ ሆኗል እንደውም ከንዋይ ደበበ እና ገዳም የሚለውን የንዋይ ደበበን ዘፈን እንግዲህ በጋራ እያዜሙ ነው። ንዋይ ለማንኛውም በብዙ ሰዎች ልብ ያለ አንጋፋ አርቲስት ነው። እንግዲህ አሜሪካን ሀገር ምናልባት ለኮንሰርት ሂዶ ይሁን አላቅም የሄደበትን ኬዝ ኤኒዌይስ እዛ ጋር አብረው ኢንጆይ እያደረጉ ያሉበት ሁኔታ እንግዲህ አዶናይ ሼር አድርጓል ማለት ነው። ሰናይ ጊዜ ይሁንላችሁ። ፌሚኒስት ነን የፌሚኒዝም አራማጅ ነን የሚሉ ሴቶችን መደገፍ ሴት አይደለሁም። ለምን በይ ሸሪዓችን፣ ቁርአናችን፣ ሀዲሳችን ለሴት ልጅ ከፌሚኒዝም ከፌሚኒስት በላይ የቆመ ነው። ከመብትና ግዴታችንን ጠንቅቆ አሳውቆናል። ስለዚህ ሴት ልጅ መስገድ ካለባት ለባሏ ነው መስገድ ያለባት፣ ቢኖርባት መስገድ ያለባት ለባሏ ነው ይባላል። ባሎቻችን የጀነት መግቢያ ሰበቦቻችን ናቸው። በምን መልኩ? ሀቃቸውን በመወጣት እንደ ወንድ በማክበር እንደ አባወራ ቦታቸውን መጋፋት የለብንም ምል ሰው ነኝ። ገብቶሻል? በአንድ ቤት ውስጥ ሁለት አባወራ ሊኖር አይችልም። አንቺም እንደ አባወራ አክት የምታደርጊ ከሆነ እሱም እንደ አባወራ አክት የሚያደርግ ከሆነ ሰላማዊ ትዳርም አይኖርም። ስለዚህ ወንድ ልጅ እንደ አባወራ ካድመነው ተንከባክበነው መኖር አለብን። መካደም መንከባከብ ደግሞ ግርድና ነው ብዬ አላስብም። ሳቲስፋክሽን ነው። ደስ ይልሻል። ቤትሽን አሁን ለአንቺ አጽድተሽ አሳምረሽ እሱን አልብሰሽ ከውጭ ሲገባ በጥሩ ፈገግታ ቤትሽ ንጹህ ሆኖ ልጆችሽ ንጹህ ሆኖ ጥሩ ምግብ አብስለሽ ስታቀርቢው ገረዶንሽ ማለት ነው አይደለም። ሳቲስፋክሽን እሱ ላይ የሚነበበው ፈገግታ ሲገባ ያ በራሱ ሀቁን እንደመወጣት ነው ብዬ ነው ሸሪዓችን፣ ቁርአናችን፣ ሀዲሳችን እንጀራ መጋገር፣ ወጥ ማብሰል የሆነ ነገር ማለት ግዴታዋ ነው ማለት አይደለም። ግን ምንድነው ትዳርሽን ያቆምልሻል። ሳቲስፋክሽን አለው፣ ደስታ አለው። የእማወራ ሚና ነው ብዬ ስለማስበው ነው እንጂ ምንም ማለት አይደለም። ወንድ ልጅ ገብቶ ቢያበስልም ልብስ ቢያጥብም ቢያግዝሽም ቢረዳሽም ምንም ማለት እኮ አይደለም ቢያደርገውም። ግን ምንድነው እኔ አላደርገውም አሽከሩ አይደለሁም፣ እኔ አላደርገውም ገረዱ አይደለሁም አይባልም ነው። ሀቁን መሙላት አለብን ብዬ ነው የማስበው። ይሄ የራሴ አመለካከት ነው። አሁንም ያለበት እንደዛ ነው። አንቺም እኮ አንዳንዴ ወተሽ ምናምን ምግብ ከውጭ ስትጠቀሚ ራሱ የሆነ ሰው ሲያይሽ በተደጋጋሚ ሲያይሽ ደስ ይልሻል እንዴ? ደስ አይልሽም? የሴትነት ባህሪያችን ተፈጥሯችንም አይደለም እውነቱን ለመናገር። እና ይሄ ማለት ደግሞ እንዴት እንደውም ይሄንን ቃል እንደምንጠቀም አላውቅም። እኔ ገረዱ አይደለም አሽከሩ አይደለም ሼም ነው እውነቱን ለመናገር። በተለይ ደግሞ ልጆች ያለን ሰዎች ለልጆቻችን ምግብ አብስለን የሚወዱትን ምግብ አብስለን ለነሱ መስጠት እንዴት በዚህ ልክ በግርድና እንደተወሰደ ልገባኝ አይችልም እውነቱን ለመናገር። የተሳሳተ መንገድም ነውና ትዳራችን